ባቡል ሐጅ ስለ ሐጅ የሚናገር ባብ ነው። ፈስሉን የጅቡል ሐጁ ወልዑምረቱ ሐጅና ዑምራ ግዴታ ይሆናል። ፊል ዑምሪ መረተን ዋሂዳ በእድሜው ልክ አንዴ ከሰራ ሐጅም ይሁን ዑምራ ይሰግጥለታል። አለል ሙስሊሚ በሙስሊም ላይ አልሙከለፊ ሙከለፍ በሆነ ሙስሊም ሆኖ ሙከለፍ የሆነ በሱ ላይ በእድሜው ልክ አንዴ ዑምራም ሆነ ሐጅ መስራት ግዴታ አለበት። አልሙስተጢዒ ቢማ ዩሲሉሁ ኢላ መካ ወደ መካ የሚደርስበት መኖር አለበት። ያንን መቻል አለበት፣ መካ የሚሄድበት ማለት ነው። ወየሩዱሁ ኢላ ወጦኒሂ ወደ አገሩም ደግሞ የሚመለስበት ማግኘት አለበት። ሚን ዛዲን ትርፍ ማለት ነው። ወማ የትበዑሁ ፋዲለን አን ነፈቀቲሂ ወነፈቀቲ መን ዐለይሂ ነፈቀቱሁ እንደዚሁም እሱን ተከትሎ የሚመጣ የሆነ ከሱ ቀለብ እንደዚሁም ቀለብ ግዴታ የሆነበት ከነሱ ማለት ነው። ለምሳሌ ከሚስቱ አባትና እናቱም ልክ እንደዚህ ከሆነ የሚቀልባቸው ከነሱ የተረፈ መሆን አለበት ማለት ነው። ሐጅ የሚያደርግበት ሙደተ ዘሃቢሂ ወኢያቢሂ እንደዚሁም ሲሄድና ሲመለስ ሂዶ እስከሚመጣ ድረስ መኡናው የሚበቃው መሆን አለበት። ለሱም ሆነ ነፈቃ ቀለብ ግዴታ በሆነባቸውም እነሱም ማጣት የለባቸውም ማለት ነው። ማአል አምኒ እምን መሆን አለበት። አላ ነፍሲሂ ወማሊሂ በገንዘቡም ላይ በነፍሱ በራሱም ላይ ማለት ነው። ራሱ መንገዱ ለምሳሌ ሽፍታ እንደዚህ ሰው የሚገል ነገር ገንዘቡን ደግሞ እንዲሁ የሚቀማ ሽፍታ መኖር የለበትም ማለት ነው። እንዲህ አይነት ነገር ካለ ያው ይሄ ከልካይ ሆነና ግዴታ አይሆንበትም ቢያገኝም ማለት ነው። ለምን በነፍሱ ላይ የሚያስፈራው ከሆነ እንደዚሁም ገንዘቡን የሚቀሙት ከሆነ ማለት ነው። ፈስሉን አርካኑል ሐጅ የሐጅ ማዕዘንቶች ሲተቱን 6 ናቸው። አርካኑ የሐጅ 6 ነው። አልኢሕራሙ ሊአሕርም ነው። ወሁወ አንየቁለ ቢቀልቢሂ እሱ ምንድነው በቀልቡ ሊነያ ነው። ነወይቱል ሐጀ ወአሕረምቱ ቢሂ ሊላሂ ተዓላ ሐጅን ነይቻለሁኝ ብሎ ወአሕረምቱ ቢሂ ሊላሂ ተዓላ ለአላህ ብዬ ኢሕራም አድርጌያለሁ የሚለውን ማለት አለበት። ይሄን ማለት አለበት። ይሄን ካላለ ያው አይቻልም ማለት ነው። ግዴታ ይሄን ማለት ግድ ነው። ወልውቁፉ ቢዓረፋ አርዶል ዓረፋ ላይ ደግሞ እዛ ላይ መቆም አለበት። ወጠዋፉ ቢልካዕባ ካዕባን ጠዋፍ ማድረግ አለበት፣ መዞር አለበት። ሰብዓን ባዕደል ውቁፍ ከውቁፍ በኋላ ውቁፍ እዛ ዓረፋ ላይ ከቆመ በኋላ ከዛ በኋላ ካዕባን 7 ጊዜ ጠዋፍ ማድረግ አለበት። ከሐጀረል አስወድ ኢላ ሐጀረል አስወድ ከዛ ጀምሮ 7 ጊዜ ጠዋፍ ማድረግ አለበት። ወሰዕዩ በይነ ሶፋ ወልመርዋ 7 መራት እንደዚሁም በሶፋና በመርዋ መካከል 7 ጊዜ ማድረግ አለበት ማለት ነው። ሶፋና መርዋ አለ። ከዛ ከሶፋ መርዋ 7 ጊዜ ማድረግ አለበት ማለት ነው። ባዕደ ጠዋፍ ከጠዋፍ በኋላ ይሄን ማድረግ አለበት። ወልሐልቁ አው ተቅሲሩ እንደዚሁም ወይ ሊላጭ ወይም ደግሞ ሊያሳጭር ማለት ነው። ሴት ታሳጭራለች፣ ማሳጨሯ አፍዶል ነው። ወንድ ደግሞ መላጨቱ ማለት ነው ለበላጭነት እንጂ የተወሰነ 3 ጠጉር ቢሆን የዚህን ያህል ተተቆረጠ ያበቃል ማለት ነው። ወተርቲቡ ተራ ተራ ማድረግ አለበት። ይሄን አሁን የቆጠርነውን ወሃዚሂል አርካኑ ይሄ አርካን አሁን የቆጠርነው ኢለል ውቁፈ ውቁፍ ሲቀር አርዶል ዓረፋ ሄዶ መቆም ሲቀር አርካኑን ሊልዑምራ ለዑምራ ማዕዘንት ነው ማለት ነው። አርዶል ዓረፋ መሄዱ ሲቀር የተቀረው ግን ዑምራ የሚሰራ ሰው ሐጅን ሳይሆን ዑምራን የሚሰራ ሰው ይሄንን ማድረግ አለበት ማለት ነው። ፈስ ዋጅባቱል ሐጅ የሐጅ ግዴታ 6 ናቸው። የሐጅ ግዴታዎች 6 ናቸው። አልኢሕራሙ ሚነል ሚቃት ሚቃቱ ማእሕረም ነው። ወሁወ አልመውዲዑ አለዚ ዐየነሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሊዩሕረመ ሚንሁ
ሚቃት ማለት ምንድነው? ረሱል አለይሂ ሰላቱ ወሰላም እዚህ ቦታ ኢህራም ይደረግ ብለው የተናገሩት ማለት ነው። እዛ ላይ ኢህራም አድርጉ የተባለበት ቦታ ላይ ማህረም አለበት። ወልመቢቱ ቢሙዝደሊፋ ሙዝደሊፋ የሚባል ቦታ ማደር ለይለተል ዒድ የዒድ ቀን ማለት ነው። ነገ ዒዱ ሊሆን አዳሩን እዛ ሙዝደሊፋ ሊያድር። ወረሚዩ ጀምረተል ዐቀባ የውመል ዒድ የዒድ ቀን ደግሞ ጀምረተል ዐቀባን ሊወረውር ጠጠሩም ማለት ነው። ወልመቢቱ ቢሚነን ለያሊየ አያመት ተሽሪቅ 3 አብሪ ቀኖችን ደግሞ እዛ ሚና ሊያድር። ዒዱ ለምሳሌ ኢደል አድሃ በ10 ከሆነ 10 ነው 11 12 እና 13 ይሄ 3 አብሪ ቀን ይባላል። በዚህ 3 ቀኖች መወርወር አለበት። ወረሚዩ ጀመራት ሰላሲ አያመት ተሽሪቅ በ3 አብሪዎች ቀን ላይ ጀምረተ ሰላሳ ላይ 3ቱም ጓዦች ላይ መወርወር አለበት ጠጦሮችን ማለት ነው። ወጠዋፉል ወዳኢ ቢልካዕባ ሰብዓን የመመለሻ ጠዋፍ ደግሞ 7 ጊዜ ማድረግ አለበት። እንደ ኢራደቲል ኹሩጅ ሚን መካ ከመካ ወደ አገሩ መውጣት በፈለገ ሰዓት 7 ጊዜ ጠዋፍ ማድረግ አለበት። ወደዚህ ወደ አገሩ ሊመጣ ከፈለገ በዛን ሰዓት ምን ማድረግ አለበት? 7 ጊዜ ጠዋፍ ማድረግ አለበት ማለት ነው። ከመካ መውጣት በፈለገ ሰዓት ጠዋፍ አድርጎ ወደ አገሩ ይመጣል ማለት ነው። ፈስል ሙሐረማቱል ሐጅ የሐጅ ሐራሞች ሐጅ ላይ አንድ ሰው ታህረመ በኋላ ክልክል የሚሆኑበት ነገራቶች 8 ናቸው። ኢህራም አደረገ ሐጅ ሊሰራ ነው። ከዛ በኋላ 8 ነገሮች መስራት የለበትም። አንደኛ ጢቡን ሽቶ መነፋት አይቻልም። ወደህኑ ሸዕሪ ረእሲን ወሊሕየቲን እንደዚሁም ጸጉሩን መቀባት አይችልም። ጺሙንም ቢሆን መቀባት አይችልም። ወኢዛለቱ ዙፍሪን ወሸዕሪን ጸጉሩን ማስወገድም ሆነ ጥፍሩንም እንደዚሁ መቁረጥ አይቻልም ከአህረመ በኋላ ማለት ነው። ወጅማዑን ግንኙነትም አይቻልም። ወሙቀዲማቱሁ እንደዚሁም ከግንኙነት መጀመሪያ ያለ በሸህወት ማውራት ሌላም እንደዚሁ መሳሳም የመሳሰሉት አይቻልም ሐጅ ተአህረመ በኋላ። ወአቅዱ ኒካህ ማሰርም አይቻልም። ኒካህ መተሳሰር አይቻልም ማለት ነው። አህርሟል ሐጅ ሰራለሁ ብሎ ከዛ በኋላ ይሄንን ማድረግ የለበትም። ወሰይዱ መእኩሊን በርይን ወህሽይን እንደዚሁም በያብስ ያሉንም ሆነ ወህሽዮችን መግደል ማደን አይቻልም። ከገዛሊን ፌቆ እሷን ይመስል ሚዳቆ የምትመስልናት ገዛል ትባላለች። እሷን እንኳ ቢሆን አድኖ መግደል አይቻልም። ወሰትሩ ረጁሊ ረእሰሁ ራሱን ወንድ ልጅ መሰተር አይችልም ማለት ነው። ከአህረመ በኋላ ራሱን መልበስ አይችልም ይሄን እንዳይለብስ። ወልብሱል ሙሒጥ ቢልኺያጧ በክር የተሰፋንም ነገር ደግሞ አካባቢ የሆነን መልበስ የለበትም። ለምሳሌ ቀሚስ አድርጎ ሐጅ መስራት አይችልም። እንደዚሁም ሽርጡ የተሰፋ ሆኖ በሱ አይቻልም ማለት ነው ለወንድ። ወሰትሉል ሙሕሪመቲ የአህረመች የሆነችው ሴትዮ መሸፈን የለባትም። ወጅሃሃ ፊቷን እንዲህ ልብድ አድርጋ መሸፈን የለባትም። ወልብሱል ቁፋዝ እንደዚሁም ጓንት መልበስ የለባትም ማለት ነው። ጓንት እጇን መልበስ የለባትም። እንደዚሁም ፊቷን መሸፈን የለባትም። ወንድ ሊሳ ይሄንን ቅንጭላቱን መሸፈን አይችልም። ሴት ልጅ ደግሞ ፊቷን መሰተር እንደዚሁም 2 እጆቿን ደግሞ ጓንት የመሰለን ነገር መልበስ የለባትም ይላሉ። አላህ በሰማነው ተጠቃሚ ያለህ አድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።